ሪም ሙቤን ካደች። ሪም ግን ምን አስበሽ ነው? ሙቤን በፍቅር ጠብ አድርገሽ አሁን ከቆየሽ በኋላ ከስንት ጊዜ በኋላ እኔ እህትክ ነኝ እንደ እህትክ መኖር ፈልጋለሁ የምትይው ምን አስበሽ ነው? ምን አስበሽ? እንግዲህ ሪም ጥፋተኛ ነሽ ማለት ነው። በመካድሽ ጥፋተኛ ነሽ። ምን አስበሽ ነው? አድርሱልኝ ለሪም ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? አማን ናችሁ? ሰላማችሁ ብዝት ይባል። ሰላም ለሀገራችን፣ ሰላም ለመዳም ባጃጆች ይሁን ያልኩ የመጣሁበት ጉዳይ እገባለሁ ማለት ነው። የዛሬ ከባድ ነው ማለት ነው። ሙቤ አንዷን ወዶ አንዷ ደግሞ ብትወደውም አልቀበልሽም ብሏት እንግዲህ ከአንዷ ጋር ሞጭጭ ብሎ ነበር ማለት ነው። እሷ ማናት? አያት እንደምናቃት የድሮዋ ፍቅረኛው ማለት ነው። ድሮም ያው አንድ ላይ ነበሩ ይመጡ ነበር። በመሀል በቃ በየቦታቸው ተበትኖ ነበር ማለት ነው። አሁን ደግሞ ወደ ሙቤ ጠጋ ስትል አዩ አልቀበላትም ብለዋል። አልወዳትም አላለም፣ ግን የሚፈልጋት ሪምን ነው የሚያፈቅራትም ሪምን ነው ብለዋል። አያትን እወዳታለሁ፣ ግን የሚያፈቅራት የልጆቼ እናት ላረግሽ ትሆኛለሽ ያልኳት ሪም ናት ብሏል። አዎ የልጆቼ እናት ይሆናለሁ ሚስት ይሆናለሁ ብላ ሪም ከዚህ በፊት ከእናቷ ተዋውቀዋል ማለት ነው። እናት የሙቤ እናት መርቃ ስንት ነገር ብላ እንኳን የሙቤን እናት አታከብሪም ሪም የምትባዩ ማለት ነው። ጥሩ አላረግሽም ማለት ነው። ሙቤን ኪደሽ ደግሞ ከሙቤ የተሻለ የትም አታገኝም፣ እናየዋለን ማለት ነው። እንግዲህ ሌላም ሰው ከሙቤ የተሻለ ሰው አለ ብለሽ ከሆነ ተሳስተሻል ማለት ነው። ሀዩ አብሽር በሉልኝ። ሀዩን ደግሞ ሀዩ ወድሃለሁ ብላ ነበር። ሙቤ ግን አልተዋጠላትም። እንግዲህ ዛሬ ደግሞ አንድ ላይ ተጨምሮ ሀዩ ሙቤን አደራ፣ ሙቤ አይጎዳብሽ፣ ሙቤን ተቀበዩ ተይ ያለቻት አያት ያለቃቀሰች ለሪም ልታስረክባት ቢሆኑም ሪም አልተዋጠላትም። የሙቤ ነገር ሙቤ አንደኛ ነው ማለት ነው። እንደ ሙቤ ኦሪጂናል አታገኝም በሉልኝ፣ ለሪም ንገሩልኝ። አዎ በቃ ሙቤ ከሙቤ የተሻለ ሙቤ የዋ ሰው አክባሪ ጀግና ምንም አይበግረው። ሙቤን ጠልተሹ ለትዳሬ አይሆንም ብለሽ እንደ ወንድምሽ ሆኖ ነው እንደ አዋሳ ለአዋሳ ሲዞሩ የነበረው። ምን አስበሽ ነው? አረ ሴቶች አላህን ፍሩ ማለት ነው። ለምንድን ነው በወንዶች አትጫወቱ? ወደድኩ ትሉና ትቀርቡና ትንሽ ደግሞ የተሻለ ሲታገኙ እንደ ካሴት ሆነ እንደ አሁን ወንዶች ካሴት ሆኑ እንደ ለሴቶች የሚቀያይሩ እንደ ልብስ። ምን አይነት ጉድ ነው? አረ አንዱን ይዛችሁ አርፋችሁ ተቀመጡ። ምን አይነት የሙዝ ልጣጭ ነው የምትሆኑት? እዛም በቃ መጣን ነው። ሴት ተጣለች፣ ሴት ረከሰች፣ እዛ ሜዳ ትወድቃለች። በቃ የሙዝ ተራ ልጣጭ የሙዝ ልጣጭ ሆናለች ሴት በአሁኑ ጊዜ ማለት ነው። የረከሰች ሴት ሞልቷል ማለት ነው። የረከሰ ራሳና ረከሰች ማለት ነው። ክቡር አላቸው የተከበሩ ሴቶች ብዙ አሉ።
ግን አንዳንድ ርካሽ ሴት የሴት ስም የምታስጠፋ ሴት አለች። ለምን ብዙ ወንዶችን ትቀርባለች፣ መጣል ደግሞ ቶሎ ትጥላለች። ወንዶች ደግሞ ከወደዱ ሙጭጭ ነው። በቃ የወደዷት ነው የሚፈልጉት። በቃ የፈለገችው ለምን አትሆኑ? በቃ አይ ወንዶችዬ ሴቷን በጊድ እኮ በጊድ አይደለም ውደጅ የምትል ሙቤ ማለት ነው። ተዋት፣ ርምን ተዋት። እውነት ለመናገር እንደዚህ አቅራርታ ደግሞ 10 እጅ ነው ሀያት የምትሻላት ማለት ነው። ከሪም ሀያት ትሻለሃለች ላንቴ። መሪም እንደዚህ የለበሰችው ልብስ ትጥላለች በአንዴ። ያኔ እናትሽ ስንት ነገር እናቴ ብለሽ አክፈሻት ሲመሻት አንድ ላይ ተጋበዛችሁ ተደስታችሁ ያን ሁሉ ካደረግሽ በኋላ ለካ በወንድምነት ነው እንዴ አንቺ ብር ሰተሽው ለፊች ጠይቃት ብለሽ የላክሽው? ጉድ እኮ ነው። ለወንድምነት ነው። እኔ መራት መስለሽኝ እንደዚህ አይነት መራት አለ በአሁኑ ጊዜ የተባረከች ብዬ እንደውም እንደ ወንድም ነው የሚያይ እንደ እህት ምናምን ስትይ አልመሰለኝም ነበር ማለት ነው። ለካ አንቺ የሙቤ እህት ነሽ፣ ለእናትሽ ነው። ወቃ ሂድና ለፍቺ ሂድና ሰፕራይዝ አድርጋት እንዲያደርጋት ብለሽ ስጦታ የሰጠሽው ማለት ነው። ተይ እንጂ አዳድርሱልኝ። ሪም ጥሩ ሰው ትመስሊ ነበር። ለካ የደርባባ ነቀዝ ነሽ ማለት ነው። እውነት እኔ ወንዶችን መኪት ሴት አልወድም፣ አበደን አልወድም። ለምን እንደሆነ አላውቅም። ሴቶች ሲጎዱ ለምን እንደሆነ እርር ነው ድብን ነው የሚለው ማለት ነው። በቃ ሴቶችን ሳትቀርቡ ራቅ ብላችሁ ተቀመጡ ማለት ነው። ቀርባችሁ ስንት ነገር አውርታችሁ ሙቤያኒ ካደረጃ ደርሶ ሽማግሌ ሊላክ ሲልሽ እስከ ዛሬ የተጫወሽ እስከ ዛሬ ያወራሽው ሀራም አታቁም እንደ ሴቶች። የአሁን ጊዜ ሴቶች ምን ነው ከብቶ ናቸው፣ የሜዳ ከብት። ለገንዘብ ብላችሁ እንደውም ራሳቸው አታርክሱ። ራሳቸው ከስንት ወንዶች ጋር ሆናችሁ ከስንት ነገር አውርታችሁ ስንት ነገር ተባብላችሁ አንድ ላይ ውላችሁ አንድ ላይ ኖራችሁ በቃ ስትካካዱ ማን ፈቀደላችሁ? ሱብሃንአላህ። ወላሂ በጣም አንዳንድ ሴቶች እስልምናን የሚያሰድቡ ሴቶች ሞልተዋል ማለት ነው። በእንደዛውም ልክ ጨዋ ሴቶች ደግሞ አሉ። ጨዋዎች እንዴት ይኖራሉ? ሴቶች የተበላሹበት ጊዜ፣ ሴቶች የጠየቁበት ጊዜ፣ ትዳር በቃ የተለያየ ነገር በቃ እንደ ወንድ የሆኑበት ጊዜ፣ ወንዶች እንደ ሴት አንገታቸው የደፉበት ጊዜ፣ ወንዶች እንደ ሴት አፈሩበት ጊዜ ደርሰን ሴቶች አሁን ጊዜ ሴቶች ስንባል አንድ ላይ እኮ ነው ጆሮአችን የሚጠፋው ማለት ነው። ኧረ በዛችሁ ሴቶች አትርከሱ። አሁን ሪማቼ ነው ከሙቤ ጋር ከሆንሽ ማለት ነው። አሁን ዛሬ አድርገሽ የሆነ ሰው በቃ ይዘሽ በሙቤ ጊዜ አሳልፈሽ ቻናልሽን አሳድገሽ አልሽም የለሽም አላቅልሽም። አስለን አልከታተላትም። እቺ ሪም የምትባለዋን ማለት ነው። በሙቤ ቤት ነው ማያት። ስለዚህ ሀያትዬ አታልቅሽ። ለሙቤ ካለቀሽ ማለት ነው። ለሙቤ ካለቀሽ ሙቤን እናሸንፈዋለን። ግን ለአንቺ ጥሩ አይደለም። አንቺ ወድሽ ሙጭጭ ካልሽበት ኖሮ እሱ የሚወድ ነው የሚፈልገው ማለት ነው። እሱ ቢወድሽ ጥሩ ነበር። ወደዋለሁ ብለሽ ይህን ያክል ያለቀሽለት ሙቤ ኢንሻአላህ ታገኘዋለሽ። ሶብር አድርጊ። አዎ ሪማን መድረኩን ትልቀቅና የሪም ውዴታ በልቡ ገብቶ ከዛ በራግኝቶ እስከሚወጣ ጠብቂ ማለት ነው። አዎ
ስለዚህ አንቺ ሬም ቶሎ ብለሽ ቦታ ሊቀቅ አትያዢ ማለት ነው። ሙቤ በቃ አዎ እሱ ጠልፋታለሁ፣ እንደዚህ ማደርጋታለሁ፣ ምንም አታመልጠኝም ብሏል። እንግዲህ አንቺ እምቢ ካልሽ መጥለፉም ወንጀል ነው፣ አያደርገውም ማለት ነው። አያደርገውም። ሲጀመር ሙቤ ጨዋ ነው። በተናደድ ሰዓት ወንዶች በተናደዱ ብዙም ነገር ያወራሉ።